አቤል ግን ምንድነው እያረክ ያለኸው? ማለቴ እነሱ እኮ ሁለቱ ተነጋግሮ መጨረስ ይችላሉ። ቢያንስ ሩታና ሄርሜላ ራሳቸው ጉዳዩ የሚመለከታቸው ሁለቱ ናቸው አይደለ? እችኛዋ አብርሃምን ፈላጊ ናት፣ ሩታ ደግሞ የአብርሃም ሚስት ናት። ስለዚህ ጉዳዩ መጨረስ ያለባቸው ሁለቱ ናቸው። አንተ ምን ሰራለህ? ሶስተኛ ምንድን የተማመንከው ነገር ማለት ምንድን ነው? እንደዚህ በዚህ ልክ ሩታን ልትከዳት ከሩታ ጋር ያሳለፍካቸውን ነገሮች ልትረሳ የቻልክበት ምክንያት ምንድን ነው? ነው አብርሽ የቀጠራቸው ጋርዶች ስላሉ እነሱን ተማምነክ ነው እንዴ? አረ በጣም ሼም ነው እያረክ ያለኸው። ሄርሜላም የሰው ትዳር ውስጥ ገብታ እንግዲህ በቃ ብጥብጥ አረገች። አንተ ደግሞ ምን ቤት ነክ? አንተ እኮ አይመለከትም ጭራሽ እዚህ ቦታ ልትቆምና ልትከራከር ሽንጥን ገትረ ከሩታ ጋር ነው እንጂ መሆን የነበረብህ ከሄርሜላ ጋር ሽንጥን ገትረ ለሄርሜላ መከራከር የለብህም እንዴ። እውነት የተማራችሁት ነገር ቢኖር ከዚህ ላይፍ ከዚህ ዳር የሰው ህይወትን በቀላሉ መመጥበጥ እንደሚቻል ነገሮች በጣም ቀላል እንደሆኑ ነው ሄርሜላ ያስተማረችን ያለችው። ብር ደግሞ የራሱ የሆነ ቫሊዩ አለው፣ በቃ የሆነ ጉልበት አለው፣ የሆነ አቅም አለው። አቤልም ቢሆን ካለሆነ ምክንያት አይደለም እንደዚህ ሽንጡን ገትሮ እየተከራከረ ያለው። ቢያንስ አብርሃም ነበረ በአቤል ቦታ መሆን የነበረበትና ጉዳዩን መከራከርም መናገርም ያለበት። ጭራሽ ሩታን እየተናገራት ነበረ። ምን እየሆንሽ ነው? ሩታም ዛሬ እስኪ ልጥራውና አንቺን ነው እኔን ነው የሚፈልገው ሁላ ብላ ስትላት ነበረ። ያው ሄርሜላ የሰጣት የሆነ ነገር ስላለ ነው፣ የሆነ እምነት በሱ ላይ የጣለችው ስላለ እስኪ ይምጣ ነው እሷም ያለች። ይምጣና ከህይወታችሁ ውጪ ካለኝ እወጣለሁ። ገብቷችኋል? እሱ ካላት እንጂ እሱ ካላት ከእነሱ ህይወት እንደማትወጣ ነው ስትናገር የነበረው። ስለዚህ የሆነ የልብ ልብ ሰጥቷታል ልጁ። ካለሆነ ምክንያት ዝም ብላ እንደዚህ ልብ አላገኘችም። ሶስተኛ ሰው ደግሞ ምንጊዜም አይደለም በትዳር ይቅርና ኖርማል ጓደኝነት ላይ ራሱ መግባት የለበትም። አይደለም ትዳርን የሚያክል ትልቅ የህይወት ተቋም ውስጥ ይቅርና ማለት ነው። ስለዚህ አቤል ግን በጣም ዛሬ ትክክል አይደለም የሰራከው። ያደረግከው ነገር በሚገባም አይደለም። ሩታ እኮ የምትፈልገው በቃ በሰላማዊ መንገድ የፍቹን ወረቀት እንዲፈርምላት ነገሮችን በሰላማዊ መንገድ መጨረስ እንዳለባት ነበር ነገሮች ስታስኬድ ነበረው። ግን ያ ነገር ስላልሆነ ነው ወደ እስር ቤትም ሊሄድ የቻለው እና ዛሬ ሄርሜላን በጣም ተናዳለች። ስሜታዊ ሆና ነበረ። በነገራችን ላይ ሩታ ትክክለኛ ውሳኔ ነው የወሰነችው። ማንኛችንም ብንሆን የምናደርገውን ነገር ነው እያደረገች ያለችው እንጂ ማንኛችንም የማናደርገውን ነገር አይደለም። እዚህ ጋር ባሏ ነው፣ አጋሯ ነው፣ የልጁ አባት ነው። ስለዚህ አቤል ደግሞ በዚህን ያህል ልክ ከሄርሜላ ጎን ሆነ መከራከርም ልትናገርም አይገባም። እንዳልኳችሁ ቅድም ሲከራከራት ነበረ ትክክል እንዳልሆነች ሩታ። ስለዚህ ብር ምን ያህል ዋጋ እንዳለው፣ ሶስተኛ ሰው ምን ያህል በህይወታችሁ ገብቶ ህይወታችሁ ሊመርዘው ሊበጠብጠው እንደሚችል ራሱ እነሱ ማሳዮች ናቸው። ገብቷቸዋል። ሄርሜላም የሆነ የታማመነችው በቃ አይደለ የኮራችበት የሆነ ፓወር አላት ከአብርሽ ጋር ማለት ነው። ለምን እሱ የሆነ ነገር ባያሳያት፣ እሱ የሆነ ነገር ባይሰጣት በዚህን ያህል አትዳፈርም። ከሩታ ጋርም ተዳፍራ እንደዚህ ልብ ልብ አግኝታም አትናገራትም። ቢያንስ እውነት እሷ አብርሃምን በጓደኝነት ጀስት እንደዚህ ኖርማል ጓደኝነት ከሆነ የምትፈልገው ቢያንስ ይህንን ትዳር ለማዳን ቢያንስ ልጃቸው ያለ አባት ያለ እናት ተለያይቶ እንዲያድግ የሆነ ዋጋ ከፍለ ሁለቱ ማስማማት ትችል ነበር። ግን እንደዛ አይደለም ያደረገችው። እሷ ምንድን ነው ያደረገችው? ሶስተኛ ሰው በመሀላቸው ገብቶ የሰው ህይወትን እንዴት መበጥበጥ እንደሚችል ነው እያሳየች ያለችው እንጂ እያስተማረች አይደለም። ግን ብትችል ግን አቅሟ አላት፣ ማድረግ ትችል ነበር። እነሱ ማስማማት፣ ማንም ሰው ሳይመጣ በቃ እሷ ከእነሱ ህይወት መውጣት። በቃ እኔ አላስፈላጊ ነኝ እናንተ ህይወት ውስጥ፣ እኔ ከመጣ በኋላ እናንተ ህይወት የተበላሹ። አዎ ከዚህ በፊት ህይወታችሁ የተበላሸ የተመሰቃቀለ ነበር በአንዳንድ ሰዎች ምክንያት። አሁን ላይ ግን እኔ መጥቼ ነገሩን ያባባስኩት፣ ስለዚህ እኔ ከእናንተ ህይወት መውጣት ያለብኝ ብላ
መውጣት ነው የነበረባት። ግን እሷ ያንን አላደረገችም። ሄርሜላ የምትፈልገው በቃ አብርሽ ከእሷ ጋር እንዲሆን፣ ሩታ ደግሞ የራሷን ላይፍ እንድትኖር ነው። ኦኬ ሩታ ደግሞ የራሷን ላይፍ እንድትኖር የራሷን ህይወት እንድትቀጥል የ80ውን ወይም ደግሞ የፍቹን ወረቀት መፈረም አለባት አብርሃም ማለት ነው። እሱን ደግሞ ሊያደርግለት አልቻለም፣ ሊፈርምለት አልቻለም፣ ሊለያትም አይፈልግም አብርሃም ደግሞ የሰራው ስህተት ስለሆነ አንተ ለአብርሃምና ለሄርሜላ ወግነክ ከነሱ ጎን መቆም አልነበረብክም። ለምን በተለይ አብዛኞቹ እህቱም ወንድሙም ቢሆን ጥፋቱን አውቀው እኮ ምንም ነገር አላደረጉም። አንተ ግን ሽንጥህን ገትረ ነው እየተከራከርክ ያለው። ያ ግን መሆን የለበትም። ገብቷቸዋል። ሩታ እኮ የምትፈልገው በቃ ሰላምን ነው፣ በሰላም አብረን እንድንኖር ነው እያለች ነው። እሱ ስላልተረዳት እሱ ስላልገባው ነው እንጂ ሩታ የምትፈልገው በቃ ሰላም መሆንን፣ አብሮ መሆንን፣ ነገሮች እንዲስተካከሉ ማድረግን። ከዚህ ፊት ሁላችንም እንደምናውቀው በጣም ደስ የሚል በፍቅር የሚኖሩ ልጆች፣ በጣም ብዙ ሰው የሚቀናባቸው፣ በተለይ ደግሞ ሩታ ፍቅር ምን እንደሆነ መሬት ላይ አውርዳ ያሳየችን፣ ለፍቅር ምን ያህል ዋጋ መክፈል እንዳለበት አንድ ሰው ያሳየችን ናት። ገብቷችኋል አይደለ? ስለዚህ ሩታ የፈለገችው ሰላምና ሰላምን ነው። ወደ እሷ እንዲመለስ ነበር የፈለገችው። እሱ ግን ጭራሽ እየባሰበት፣ ጭራሽ ከዛሬ ነገ ይባስ ይባስ እያለ ነገሮች እየተበላሹ ነው ይሄ እየሄዱ ያሉት። በቃ ማለት እየጠበቡ ነው የሄዱት። ስለዚህ አቤላ በዚህ መጠን ልትከራከር አይገባም። ከወንድሞቿ ጋርም ስትከራከር ነበር። ከወንድሞቿ ጋርም ሰጣ ገባ ስትል ነበረ። ብቻ በጣም ሼም ነው፣ እውነት በጣም ሼም ነው። አዎ ብሬ ራሱ ፓወር አለው። የቀጠራቸውን ጋርዶች አሉ አብርሽ፣ ያው እነሱም ስላሉ በእነሱም ኮራጀነን ብላችሁ ነው። ዛሬም ሄርሜላ የሩታን ወንድሞች ማስደብደብ ማለት ይቻላል ቁጭ ብድግ ሲያሰሯቸው ነበር። በጣም እየሆነ ያለው ነገር በጣም ነው የሚያስጠላው። ግን አቤል ግን በዚህን ያህል መጠን ግን ይህን ማድረግ አልነበረብም። ባንተ ቦታና ባንተ ባወራሃቸው በእያንዳንዱ ንግግሮችክ ቦታ ላይ ሆኖ አብርሽ ነበር መናገር የነበረበት። አብርሽ ነበር የጉዳዩ ባለቤት። አንተ እኮ የጉዳዩ ባለቤት አይደልክም። አይ እኔ ጉዳዩ አይመለከተኝ ብለህ ከእነሱ መሀል መውጣት ነበረብህ። ጭራሽ ከሴት መሀል ቆመክ ጭራሽ ሴትና ሴትን ለማጣላት እንዴ! አንዳንዴ እኮ ይሄ የሴት ወሬ የራሱ የሆነ የሴት በቃ የራሱ የሆነ ሴት ነገር አለ። አንተ ጭራሽ ጣልቃ ገብተክ በሴት መሀል ነገሮችን ማጋራ ነገሮችን እንዲማድረግ አልነበረብም እንዴ! ሩታ እኮ በእናቴ ክፉ ቀን ነች። ሩታ እኮ እዚህ ለመድረስክ ራሱ ሩታ ናት አንዷ ዋጋውን የምትወስደው ማለት ነው። ስለዚህ አቤላዬ እንደዚህ ባታረግ ጥሩ ነው። ሄርሜላም ደግሞ ከስተትሽ ታርመሽ ነገ ላይ ራሽን አርመሽ ብትመጪ መልካም ነው። ዛሬ የምትሰሪያቸው እያንዳንዱ ነገሮች ነገ ዋጋ ያስከፍልሻል። እውነት ነገ ዋጋ ትከፍያለሽ። መሆን የሌለበትን ነገር ነው እያረግሽ ያለሽው። አብርሽ ደግሞ ወደ ቀልብ ተመለሰክ። ቢያንስ ልጅ ሲመጣ የሰው ልጅ ፍቅሩ ይጨምራል። ልጅ ሲመጣ ቤቱ ፍቅር ነው። ልጅ ሲመጣ ቤተሰቡ ፍቅር ነው እና ቢያንስ ለልጅ ብለ ዋጋ መክፈል አለብክ። ካልሆነ አብራችሁ እንኳን መሆን የማችሉበት አጋጣሚ እንኳን ከተፈጠረ ለልጃችሁ ስትል ሰላም አለ አይደል? ይሄ ሰላም ጸብ የሌለበት በቃ በሰላም መኖር። አንተም የራስህን ህይወት ኖር፣ እሷም የራሷን ህይወት ኖረች። የሆነ ሰላማዊ የሆነ ህይወት እንድትኖሩ ሁላችንም ምኞታችን። አቤላ ግን ድጋሜ በእነሱ ህይወት ገብተ በማይመለከት ነገር አንዳንድ ቃላቶችን መለዋወጥ የለብም። በጣም ማለት ያሳፍራል። ማድረግ የሌለብን ነገር ነው እያደረክ ያለው። ፋሚሊ ሰብስክራይብ እያደረጋችሁ አይደለም፣ ሰብስክራይብ እያደረጋችሁ ቻናሌን አሳድጉ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛ።